ሙዚቃ ዘመናዊ ሽሬ እንዲሆን የከያንያንን ተሰጥኦ ብስለ አእምሮና ብልሃት የባለሙያን ውህደት ይሻል። በኢትዮጵያ ሙዚቃ ውስጥ አንቱታን የተቸሩ አንጋፋ ሙዚቀኞችና ሙዚቃ ዘመንን ተሻግረዋል አሻግረዋል። ሙዚቃዎቹ የመደመጣቸው ሚስጥር ደግሞ በሙዚቀኞቹ ተጣጥሞሽ መከወኑና በሙዚቃ አድማጮች መወዳጀታቸውም ጭምር ነው። የህዝቡን ደስታ፣ ሐዘን፣ ፍቅር፣ ናፍቆትና ሌላም ከያኒው ቀንብቦ ሲያዜመው በትውልድ ቅብብሎች ውስጥ እንዲያልፍ እድል ይሰጠዋል። ሙዚቃ ጊዜውንና ዘመኑን እየዋጀ በትውልድ ቅብብሎች ሂደት ውስጥ እያለፈ ዛሬም ደርሷል። ዘመን አመጣሽ መጤ መላዎች የጥበብ ስራዎችን ለተደራሽ እንዲደርሱ እድል ሰጥተዋል። በየትውልዱ ዘመን ተሻጋሪ የሙዚቃ ስራዎች ተሰርተው ለአድማጭ ለተመልካቾቹም ደርሰዋል። በዚያኑ ያክል ከግለሰቦች ድካም ሳይዘል በአንድ ወቅት ተደምጠው በሆነ አጋጣሚ ካልሆነ በቀር ከአድማጭ ተመልካቹ ጆሮና አይን ርቀው የቀሩ የሙዚቃ ስራዎችም አሉ፣ ይኖራሉ። ይህ በትውልድ ቅብብሎች ውስጥ ይቀጥላል። ሰላም ተመልካቾቻችን፣ የትውልዶች ሰዓት ላይ ነው የተገናኘነው። ዛሬ ከናንተ ጋር ልናወጋ የያዝነው ርዕሰ ጉዳይ ሙዚቃና ትዝታ ነው። ከፋና ሚዲያ ኮርፖሬሽን ጋር ረጅም ጊዜ የቆዩ አድማጮችን ነው ይዘን የተገናኘነው። የሙዚቃ ትውስታቸው ምን ይመስላል፣ ዘመናቸውን እንዴት ይገልጻል እያለን ቆይታ እናደርጋለን። ሁለት እንግዶችን እዚህ ስቱዲዮ ይዘን ተገናኝተናል። አንደኛው እንግዳችን ይድነቃቸው ጌታሁን ይባላሉ፣ ወይም ደግሞ ቹቹ በመባል ነው የሚታወቁት። ሁለተኛው እንግዳችን ደግሞ ጌታቸው ደመቀ ነው የሚባሉት። ዛሬ ሙዚቃና ወግን ልንቃኝ ነው። አብራችሁን እንድትቆዩ ከሆዲዮ እንጋብዛለን። እኛንም ስለመረጣችሁን እጅግ በጣም ነው የምናመሰግነው። ስቱዲዮአችን ስለተገኛችሁ እጅግ በጣም እናመሰግናለን። እናመሰግናለን። ይፈቀድልኝ እንግዲህ አንተ እያልኩ መጥራት ብችል ሁለታችሁንም ቆየንኛ ቤተሰብ ከሆነን እንደዛ ነው የምንሄደው። ስለዚህ ተፈቅዶልኛል ማለት ነው። ከይድነቃቸው ጌታሁን ወይም ደግሞ አድማጮቹ በሰፊው የሚያውቁ ስትሳተፍ ቹቹ ከኳስ ሜዳ ሙዚቃና ያንተ ቁርኝት ምን ይመስላል? በጣም ትልቅ ነው። ያ ቤተሰብ ውስጥ ስናድግ ድሮ ሙዚቃ ተከፍቶ ነው የሚውለው፣ ሬዲዮ ተከፍቶ ነው የሚውለው። በስነ ስርዓት ነው ካሴቶች የሚገዙት፣ በስነ ስርዓት ነው የሚቀመጡት፣ በትዕዛዝ ነው የሚከፈቱት። የእናቴና የአባቴ የሙዚቃ አደማመጥ ራሱን የቻለ ነበር። በዛ ወቅት ውስጥ በእነሱ እድሜ ውስጥ ወይም እኛ በተወለድን በዘመን ውስጥ የነበሩ የክቡር ዘበኛ ሰዎች ዘፋኞች ሲያዳምጡ እናቴ ከቡዝነሽ ትሆናለች፣ አባቴ ከጥላውን ይሆናል፣ ወይ በሸክላ ይሆናል አባቴ የሚያዳምጠው፣ እናቴ ደግሞ በካሴት ይሆናል የምታዳምጠውና ከስር እያለን ሙዚቃዎችን እያዳምጥን ነው እኔ ያደግኩት። እነዛ ትላልቆቹ አንጋፋዎቹ ላይ ነው በጣም አድምጬ ያደግኩት እና በትክክል ብዙ ትውስታዎች አሉኝ ብዬ ገምታለሁ። ጌታቸው ወደ አንተ እንምጣ። ሙዚቃና ያንተን ቁርኝት እናንሳና ቀጥላለን። አመሰግናለሁ። የኔም ተመሳሳይ ነው። ብዙ ሬዲዮ ከልጅነት ጀምሮ መከታተል የነበረው አባቴ ያቀርብልኛል። እንደማስታወሰው እንደው ትንሽ ባትሪ ድንጋይ ነበረች፣ ትንሽ ባትሪ ድንጋይ ነበረች። አሁን ሪሞት ላይ የምንጠቀማት ማለት ነው። ሬዲዮ እሷን ታክላለች። እሷን ይገዛልኛል፣ እጨርሰዋለሁ። እኔ ያልቃል፣ ሁለት ቀን ያልቃል፣ ለሶስት ቀን ያልቃል እና ገዛዋለሁ። ምን እያረከው ነው? አይ እንዴ እያረኩ እየሰማበት ነው። ማዳመጥ ዝም ብሎ ነው እንደምን አይገባኝም፣ ግን የሚነገረው ነገር ሁሉ ከእድሜ ቀድሞ ነው የማውቃቸው ሁሉ ነገሮች ነው በደንብ አስታውሳቸዋለሁ። የሚነገሩ ቀናቸውን ጊዜያቸውን አብዛኞቹን አስታውሳቸዋለሁ። የሚወራ የነበረው አሁን አንዳንድ ታሪኮችን ራሱ ሰማለሁ ከሙዚቃ ጋር የነበሩት የበፊት ሙዚቃዎች አሉ። ስለ ሀገር የሚዘፈኑ ስለ ሌላ የሚዘፈኑ ዘፈኖችን አስታውሽ እንዴ በሰዓት ተወልደን ህፃን በቃ አስታውሳላቸዋለሁ። ኧረ አይሆንም ይላል። አይ ነው በዚህ ሰዓት ላይቸዋለሁ። እናቴ ራሱ አንዳንዴ እንዴ ታስታውሳለህ? አዎ አስታውሳላታለሁ። ብዙ ነገር ነው ማስታወስ በሙዚቃ ደረጃ ላይ ማለት ነው። እና እያንዳንዱ ሙዚቃ ስሰማው ከነገር ጋር ነው የማገናኘው። ስሰማው አንድ ነገር ላይ በደንብ ነው የማዳመጠው። ስከታተል አዳምጬ ነው ያመለከተውን ስዕል ጋር ነው ያን ሙዚቃ የማገናኘው። እንደዛ እያልኩኝ ነው ብዙ ጊዜ የመከታተል ሙዚቃዎችን ልማረሳም። ለዛ ነው ብዙ ወግ አለኝ፣ ብዙ አስታውሳለሁ። የትውልዶች ወግ ነው ሰዓታችንና በተለይ ትውልድን ነው የምናነሳው። እንደው ሬዲዮ በደንብ ይደመጣል፣ ሙዚቃዎችን በደንብ ይደመጣሉ። ፋና ሚዲያ ኮርፖሬሽን ደግሞ ተደራሽ ነው፣ በተለያዩ አካባቢዎችም እንዲሁ ይደርሳልና በሬዲዮንም በድምጽ ደግሞ በምስልም እንሰራለን። ምን ያህል ጊዜ ሆነ በተለይ ሬዲዮን ከመከታተል ከጀመርክ? ከዛ ውስጥ ሙዚቃን ደግሞ እንድናነሳ እኔ እንደው ሬዲዮ መከታተል የጀመርኩት 1967 68 ዓመተ ምህረት
የአክስቴ ባል መረሸኑን የሰማሁት በደርግ ጊዜ ትምህርቴን እያጠናሁ ነው። ለካ ቤተሰብ ሰምቶ ሄዷል። እኔ ግን እንደ አዲስ አድምጬ ሲመጡ ስንነግራቸው ሁለተኛው ሰው ማለት ነው ተፈሪ ባንቲ ቀጥሎ የኔ አክስት ባል ነው 11 ማለት ኮርኔል 11 ማለት ተረሽኗል ብሎ ሲል እኩል ከትምህርቴ እኩል ነው የጻፍኩት። ከዛ በፊት ሬዲዮኖች አሉ እናደምጣለን። ቅድም እንዳልኩሽ እንደ ቤተሰብ ሬዲዮ ተከፍታ ነው የምትውለው፣ እናደምጣለን። ብዙ ትዝታዎች አሉ። ግን ሬዲዮንን ደግሞ ይባስ በደንብ እንድገባባት ያደረገችኝ እውነት ከእውነት ከቤተሰቤ ውስጥ አንድ ሰው እንደዚህ አይነት ድርጊት ውስጥ ሆኗል ተብሎ ስሰማ ለካ እውነት ናት ሬዲዮ ብዬ ቀጥያለሁ። ሙስ እንግዲህ ከዛ ጊዜ ጀምሮ አሁን ቅድም ስታገኘኝም ሬዲዮ እያዳመጥኩ አሁን ግድ ሆኖብኝ ነው የወጣሁት ከሬዲዮ ውስጥ። መልካም ያንተን ደግሞ እናነሳ እጅግ ደስ ይለናል። ያው ቅድም እንዳልኩት ከልጅነቴ ጀምሮ መከታተለው ነኝ። የእድሜህን ሁኔታ አላስታውሱም፣ ብቻ ልጅ ነኝ፣ በጣም ልጅ ነኝ። ልጅ ነኝ መከታተል የነበረው። እንደውም አንድ ጊዜ ማስታወሰው ልጅ ሆኜ ማስታወሰው ነገር የሸዋሉ መንግስቱ ትባል ጋዜጠኛ ነበረች። እሷ ጋዜጠኛ ስትገደል በጣም የደነገጥኩት ምሰማት በምድር በእንትን ላይ ምሰማት ሙዚቃ ላይ ምሰማት የዚህ ዜማ ደራሲ እንደዚህ ሲባል የሸዋሉ መንግስቱ ብዙ ጊዜ ሲባል ጠራ እሰማለሁ። እና ሞተ ሲባል ውስጥ የማቃት አይነት ሰው ነው የሞተ አይነት ሰው እቤት ገብቼ ነገርኩት ለአባቴ። እንዲህ እኮ ሞተ ይችላል እና አላቃትም እኮ ታዲያ ማለች አለኝ። አይ እንዲህ እኮ ጋዜጠኛ ዘፋኝ ለዘፋኞቹ ግጥም ሰጠች አልኩት። እኔ አላቅም አንተ እዛው አብጫለህ ስራ ስለኝ የማውቀው ነገር የለም አለኝ። ከዛ አንድ ጊዜ ደግሞ እንደገና የሬዲዮ ፋና ማለት ሬዲዮ ጣቢያ ዋናው ሬዲዮ ጣቢያ አሁን ሜትሮስ ጋር እያለ ማለት ነው 12 አመት ልጅ ሆኜ ነው ያኔ የሆነች ግጥም ዝም የጻፍኩኝና ሰጠዋቸው። አላስገባም ባሉኝ በር ላይ ጥበቃዎች። አንድ ጥበቃ ማውቀው ነበር፣ አሁን ሰፈሬ ነው ያለው። አጋጣሚ ለምኜው ገባሁኝ። ምንድነው የፈለከው? አይ እንደዚህ ልሰጣቸው ፈልጌ ነው አልኩት። አስገባኝ። ዝም ብሎ ገባሁኝ፣ ሰጥቼ ወጣሁኝ። ተነበበና ደርዘን ደብተር ተሰጠኝና እንዴት አድርጌልህ በኋላ ለአባቴ ምንድነው ሲለኝ፣ አይ ቲቸር የሱ ጓደኛ አለ አስተማሪ ይሻሉ እሱ ነው ይዞኝ የሚሄደው ወደ ትምህርት ቤቱን ከሱ ጎን ያለ ትምህርት ቤት ነበር የነበረው። ሸልሞኝ ነው አልኩት። አይ ጥሩ ነው እንደዚህ ከሸልሞ ጥሩ ነው አለኝና ከዛ ያገኘዋል ከማታው ነው ማታ አብራ ይመሻሉ። ይሄ ጎበዝ እናንተ ትናንትና ገላገላችሁኝ እኮ ከውጪ ደብተር ሸለማችሁ ሊማሚ ሰው ለማን እንደጌታቸው አረ እኛ ሽልማት አልሰጠንም ባላ ሁለት እጄ ተይዤ እንደዚህ እንደምቆንጠጥ አድርግ እውነቱን ነገረኛል። አይ ሬዲዮ ጣቢያ እጄ እንደዚህ ሰተውኝ ነው አልኩት እንጂ ከዛን ጊዜ ጀምሮ በጣም እከታተላለሁ። አሁንም አለኝ ለምሳሌ ሳምሶን ማሞ አለኝ ገና ስራ ሲጀምር የተቀረጸ ድምጽ ላይ ጋር ይዟል። የመጀመሪያ ስራው ላይ ሬዲዮ ጣቢያ ሲገባ የተቀረጸው ድምጽ ላይ ጋር የብዙዎች አለኝ ይዣለሁ። የቲያትሮች አሉ አንዳንዴ በዛ ቅዳሜ የሚቀርቡ ለወጣት ቢባል ፕሮግራም በዛን ጊዜ በስነ ስርዓት ቁጭ ብዬ ነው ስራ እየሰራው መከታተለው። አሁንም አለ ጆሮ ይሰማኛል እንትናቸው ቀናቸው ሰዓታቸው ሁሉ ነገር ትዝ ይለኛል አስታውሳለሁ። እና እንዴ እያልኩ ነው የጀመርኩት። ዛሬ እንግዲህ ከነዚህ ከማድመጣችሁ መዘን ሙዚቃን ነው መንቃኛውና እንደው በምትከታተሉት ውስጥ በተለይ እንግዲህ ጌታቸውን ቀደም ብለህ እንዳነሳው በዚህ በሬዲዮን ታዳምጣለህ። ሙዚቃም ደግሞ ከልጅነት ጀምሮ ቁርኝነት እንደነበር አንስተሃል። ይድነቃቸውም ወይም ደግሞ ቹቹም እንደዚሁ አንስተህልናል። ያው እና ዛሬ ደግሞ ሙዚቃና ትውልድ ዘመንን ይገልጻል ብለን የምናስበው እኛ ሙዚቃና በተለይ ከዘመናችሁ ጋር እያቆራኛችሁ እንድትነግሩ ነው። ከይድነቃቸው ልጀምርና ዘመንህን ትውልድህን እንዴት ትገልጸዋለህ በሙዚቃ? ግን እንዳይከብደኝ ቹቹ ልበል። ይድነቃቸው እውነት ነው ጥያቄው ከበደብኝ። ለኔም ብዙ ጊዜ ሬዲዮ ላይ ከብድ ይልብኛል። ልክ ነው። ሙዚቃ እንደው ዝም ብለን ከባህር በጭልፋ እንደማንሳት ያህል ነው ለኔ ሙዚቃ። እድሜንም ጨምሮ የሰጠኝ ሙዚቃ በቃ ሙዚቃን ሳደምጠው ተስፋ ይመጣል ለኔ። የዘመኔ ሙዚቀኛ የነበሩት በሙሉ ወይም ያሉት 3 ክፍል ናቸው። እኔ በዛ በ60ዎቹ ወደ 70 መጠጊያ ድረስ ይዘው ያመጡትና ከ70 እስከ 90 መጀመሪያ ድረስ ያሉት ከዛ በኋላ ደግሞ እስካሁን ድረስ ያሉት ናቸው። ሁሉንም አድምጫቸዋለሁ። ግን በቃ ጥልቅ ያለ ባህር ውስጥ የምገባው ሁለቱ ፓርት ሲዘፈን ስሰማ ነው። የነክቡር ዘበኛ ወይም የነሮሃ ባንድ ኤክስፕረስ ዋሊያስ ባንድ ሰዎች እነ ፀሐዬ እነ አረጋኝና እነ ጥላሁን ገሰሰ ማህሙድ ቡዝነሽ ጌታቸው ሚኒሊክ ወስናቸው እያልን እዚህ ጋር ደግሞ እንደዛ እነ ፀሐዬ እነ አረጋኝ እነ ጸጋዬ እነ እያልን እንደዚህ መጣና እዚህ ጋር ደግሞ ኤልያስ መልካ የፈጠራቸው ትውልዶች አሉ። ኤልያስ መልካስ አቀናባሪው ማለት ነው። እሱ የፈጠራቸው ትውልዶች አሉ በሙዚቃ ውስጥ ጫፉ ላይ ያሉት። በቃ እዛ ጋር ድረስ ሲሄድ ሳደምጥ
ሬዲዮ ላይ ነው እነዚህን ያገኘኋቸው። እንግዲህ ሬዲዮ ላይ ነው የምናደምጣቸው እነዚህ ሙዚቃዎች ወይም ደግሞ ከቤት ውስጥ ተፈቅሎ ሲከፈት ካሴት ወይም ሸክላ እናደምጣቸው። ግን ሬዲዮ እየሰፋ ሲመጣ ሬዲዮ ላይ እነዚህ ሙዚቃ ታደምጫለሽ በቃ። ከዛ በኋላ አመት በዓል ከሆነ የሰማሻቸው ከ40 አመት ወይም ከ30 አመት በኋላ ስሰሚያቸው ያንን ሰዓት ነው ቁልጭ አድርገው የሚያሳዩኝ። አንድ ነገር አለ፣ ሙዚቃና ሽቶ ነው ለኔ አንድ አይነት ናቸው። አንድ የተቀባሽው ሽቶ ከሆነ ዘመን ላይ የሆነ ሰው ላይ ስታሸችው ያንን ዘመን የተቀባሽበትን ዘመን ነው። ሙዚቃ ደግሞ ከዚህ ይበልጣል። በቃ እኔ እስታለሁ ስሰማው፣ ቆይቶ ስሰማው እስታለሁ። በቃ እነዚህ ሁለቱም ፓርቶች ሁለቱም ትውልዶች የ70ና 80 ወይም ደግሞ የ60ና ከ50 ጀምሮ ወደ 60 የመጡትን እስከ 70 መጀመሪያ ላይ የመጡትን ዘፈኖች ስሰማቸው በጣም ከባድ ናቸው። ራይሽ ላይ የሚጥሉት ነገር እንደ ቅርስ ነው የሚጥሉት። በቃ ቅርስ ማትረሺው ቅርስ በቃ የማይላጥ። አሁን ለምሳሌ እነዚህ ያገጬ ላይ ጠባሳ አለ። ይህ ጠባሳ በ3 አመቴ ነው እሳት ውስጥ የወደኩት። በቃ ይሄ ጠባሳ ናቸው ሙዚቃ ለኔ። ምንም ለያቸው ልረሳቸው አልችልም። ለምሳሌ እኔ በሆነ ዘመን አንድ 9 አመት በረሃ ውስጥ ነበርኩ በሆነ ምክንያት። እነዛን ዘፈን ስሰማቸው ቁጭ ነው የምለው። በቃ ያንን ሁሉ እዛ ያለውን ስቃይ ሁሉ ረሳዋለሁና ብሔራዊ ቲያትር አይቻቸው ከሆነ ብሔራዊ ቲያትር፣ አምባሳል ሙዚቃ ቤት ሲከፈት አይቸው ሲጨፈር አይቸው ከሆነ መጀመሪያ እሱ ቦታ ይመጣብኛል። የሆነ ጥምቀት ላይ ተጨፍሮ አይቸው ከሆነ እሱ ቦታ ይመጣብኛል። እንደ ፕሮቶኮል እነሱ ሲሰሩት ሙዚቃን በስነ ስርዓት ነው የሰሩት። ይሄ እኛ ውስጥ ሊቀር የቻለው ሙዚቃውን ሲሰሩት ለቢዝነስ አልሰሩትም። በቃ አንድ ኢንዱስትሪ ነው ብለው ሲሰሩት የነበረው። ይሄ አለባበሳቸው ይመጣብኛል። እነ ጥላሁን ገሰሰ፣ እነ ብዙነሽ በቀለ፣ የነ ጠላላ ከበደ እንደዚህ እያልሽ ሌላ መግለጽ ትችላለሽ። አሁን ይሄን ስንወያይ ግን ሁሉንም መጥራት ይከብዳል። እንዳልተረሱ እንድታውቂ እነ ሰዓቱ ተሰማ አመት በዓል እንቁጣጣሽ ሲመጣ የሚዘፍኑ ዘፈን ሁሉ አለ። ሌላም የምናስታውሳቸው ነገሮች አሉ። እነሱ በሙሉ የለበሷት ልብስ ሳይቀሩ አይና ህሊናሽ ላይ ይመጣል። ይሄ ከባድ ነው ሙዚቃን ለመጥቀስ ከዘመን ጋር ጌታችን። እኔ ሙዚቃ ላይ ምንድነው እያንዳንዱ ድምጻዊ ሲጫወት ልክ ዘፈኑ ሲመጣ ሙዚቃው ሲጀምር አንደኛ እንት ላይ ካሴት ላይ ከሆነ ካሴት ተከታዩ ሙዚቃ አውቀዋለሁ። አንድ ካሴት ሲጫወት እያለ ከሆነ ተከታዩ የኛው እንደሆነ አውቃለሁ። አብሮ ይጫወታለሁ። አንዳንድ ሬዲዮ እንደዚህ የዘፈነ እያለ ሲቋረጥ ቀጣይ ይሄ ነበር እዚህ ወር ኮሬክት ላይ ጻፍ አደርጋታለሁ። እና ብዙ ጊዜ ደግሞ ድምጻዊ ሲዘፍን ጥላሁንም ሆነ ማናቸውም ድምጻዊ እኔ እንጃ እኛ ሀገር ውስጥ እንጃ ለምሳሌ አንድ መቶ የሚሆኑ ድምጻዊዎች ካሉ 90ዎቹን በደንብ አውቃቸዋለሁ። ከታች ከላይ አውቃቸዋለሁ። በግንባር አይቻቸዋለሁ። መድረክ ላይ ሁሉ አይቻቸዋለሁ ሲጫወቱ። ሁሉም ተመልክቻለሁ። ያላየው ተመልክተን ድምጻዊ የለም ካሁኖቹ ካልሆነ በስተቀር። አሁኖቹ አብዛኞቹ አላየኋቸው። አሁን ከቅርብ ጊዜ ከ90ዎቹ ወደዚህ የመጡት ድምጻዊዎችን አብዛኞቹን የማየት እድል ያላጋጠመኝም። እንደው አንዳንድ ቦታዎች ላይ ከኋላ በስተቀር አይቻቸው አላውቅም። እያንዳንዱ ዘፋኝ ሲዘፍን ለምሳሌ ጥላሁን ሲዘፍን የማይክ ከያያዙ ሁሉ ቺም ታሽከራከረ ነገር ትዝ ይለኛል። እንደገና ደግሞ ሁለት እጁን ይዞ ብድግ ሚላት ነገር ሚዛላት ከዚህ ውጪ ዳንስ የለውም። እሱ ነው በቃ ሁሉ ጊዜ ሲዘፍን እሱ ነው የማስታውሰው። ጥሩሽና ብዙነሽም በቃ ሁሉ ማስታውሳቸው እንደዚህ ሲወዛወዙት ነገር አለ። እያንዳንዱ ድምጻዊ ከራሱ እንቅስቃሴ ጋር ነው ማያያዙ። ዘፈኑ ሲመጣ አንድ ዘፈን ሲዘፍን እንዲህ እያደረኩ ይሄን እንዲህ ይቆያል ነበር የሚዘፍነው እንዲህ እያለ ነበር የሚዘፍነው እያልኩኝ ስል እየሳልኩ ሙዚቃውን ከታተለው ሬዲዮ ላይም ሆነ ካሴት ላይ ሳዳምጣቸው ማለት ነው። ከጊዜው ጋርና ከሰዓቱ ጋር ነው የማስታውሰው። ያን ሙዚቃ የት እንደነበርኩ ሁሉ አስታውሳለሁ። ካሴቱ ሲወጣ የወጣበትን ጊዜ በዚህ ቀን ነው በዚህ ዓመተ ምህረት ነው የወጣው በዚህ ጊዜ ነው የወጣው እንዲህ ያልኩ ሁሉ ነገር አስታውሳለሁ። ይዘዋለሁ ቀኑ አረሳውም። በደንብ አስታውሰው ትዝታ ላይ ከሙዚቃዎቹ ጋር የትውልድ ወግ ነው እንጫወተው። እንደዚህ እንደ ቤተሰብ ነው እንጫወተው። አሁን እንግዲህ ቅድም ነግሬሻለሁ። እየተወያየን በመጣን ሰዓት ቀን አይበቃል። እንደው ዝም ብዬ 1976 ዓመተ ምህረት ልውሰድሽ። አስቴር አወቀ የአየ ይርዳ አላምረው የሰራው ሙሉ ስራ አሁን ሰሞኑን በተለይ በዚህ ወር ሰርግ ነው። እሱ ዘፈን ሲከፈት አዲስ አበባ ስቴዲየም ናት ትዝ የምትለኝ። አዲስ አበባ ስቴዲየም ጋር ፔሌ ሙዚቃ ቤት የሚባል ነበር ሰዓቱ የነበረበት። አሁን ሲፈርስ ብዙ ነገር ነው የሚፈርሰው። አንድ ነገር ሲፈርስ አይምሮሽ ውስጥ ያለው ነገር አይፈርስም እንጂ አንቺል ወስጄ ለማስረዳት እሱን ቦታው አታውቂው። ሰዓቷ የነበረችበት ቦታ ላይ ፔሌ ሙዚቃ ቤት የሚባል ነበር። እኛ ትንሿ ሜዳ ላይ እንጫወታለን። ግን ሰርጌ ትዝታውን አሁን ስሰማው ልገልጸው የማልችለው ነገር እሱ ነው የምገባው። በቃ አጣጥመን ከነግጥሟ ሁሉ ልንጽፍ እንችላለን። እያጣጣም ነው
ልንጽፍ ሁሉ እንችላለን። ግጥም በደንብ አድርገን የጻፍናቸውም ግጥሞች አሉ። ከዘፋኞቹ እየተከተልን ሲዘፍኑ የጻፍናቸው አሉ። እሱ ዘፈን አንደኛ አንድ ያክስቴ ልጅ ነበረች እንዴት እንደምትወደው ሁሉ ነፍሷን ይማር የለችም። አሁን እንደ 40 ዓመት 30 ምናምን ዓመት ሆኗታል። እንዴት እዛ ላይ አስቴር አወቀ የለበሰችውን ልብስ ሁሉ አሰፍታለች። እሷ እዛ ፖስተሩ ላይ አስቴር አወቀ ኬሻ ኮፍያ ነገር አድርጋ ለዚህ ቅጠልያ ነገር ደስ የሚል ቀሚስ ነው የለበሰችውና እሱን አሰፍታለች ያክስቴ ልጅ። ዘፈኑ ደግሞ በጣም አስሩም እኔ ተደጋጋሚ ያቀርቦታል። ሪካርድ አድርጌ ያስቀምጫለሁ። ኢሳያስ ሲሰራው ሙዚቃ ወግ ላይ በጣም ከባድ 70 ላይ ሙዚቃና ወግ ጅላሉ ያው ሙዚቃ የሚባለው ነገር ሲገኝ ይመሳሰሉብሻል። 70 በጣም ትልቅ በነገራችን ላይ በዚህ አጋጣሚ ትልቅ ስራ ነው ኢሳያስ የሰራው። 70 ሲያቀርበው እውቀት፣ ብቃት፣ ጊዜ ወስዶ እንደሰራው ሁሉ ጊዜ ለራሱ ነግረዋል። ሁሉ ጊዜ ሰርቶታል። እኔ በተቀላይ ፋና ብቻ በሙዚቃና በመጽሐፍ ትረካ ላይ ያለው ነገር ትልቅ ነው። አመሰግናለሁ። ለምን ትውልዴ ነው ሊያሳየኛል። ዘመኑ ላይ የነበረው መጽሐፍ ተርኮ አሳይቶኛል፣ ዘመኔን አሳይቶኛል። አመሰግነዋለሁ። ቀደም ብላችሁ ጀምሮ እያዳመጣችሁ እንደነበረ እንደምትወዱም እየነገራችሁን ነበረ። በትውልድ ቅብብል ሀገር ይገነባል። በተለይ ደግሞ በሙዚቃዎቻችን የተለያዩ መልእክቶች ይተላለፋሉ የሚል እምነት አለንና እንግዲህ ጌታቸው ታደምጣለህ። ትውልድ ከመገንባት አንጻር ያለውን ሚና ደግሞ ብታነሳለን ደስ ይለናል። እኔ አንድ ነገር ልጨርስ። ትንሽ ትውልድን ሸረፍ ያደረገው እኛንም ከዚህኛው ጋር ከዛኛውም ጋር ሸረፍ አድርጎ የቀናነሰ ምንድነው ብዬ የማስበው ነው። ብዙ ጊዜ ዘመን መለወጫ ላይ ብዙ ጊዜ እንደዚህ ደርግ ሲባል አንዳንድ ጊዜ የሆነ ብዙ ነገር የሚጠላ ነገር ነው የምንሰማው። አንዳንድ እንትኖች ላይ ከስርዓቱ ጋር ባናየ ጥሩ ነበር። ግን ምንድነው መሰለሽ አሁን ልክ እኔ በደርግ ጊዜ የማውቀው እንትኑ ነው ይሄን ስርዓት የማውቀው መስከረም 1 ጀምሮ እስከ መስከረም 15 ቀን ድረስ መስቀል እስከሚወጣ ድረስ መስከረም ወሩ እስኪያልቅ ድረስ በየቲያትር ቤቶቹ ሙዚቃዎች ነበሩ። የተለያዩ እንትኖች ቲያትር ቤቶች ሙዚቃ ቤቶች፣ ብሔራዊ ቲያትር፣ ሀገር ፍቅር፣ ራስ ቲያትር ሁሉም ነበራቸው። ሙዚቃ ይጫወቱ ነበር፣ ለህዝብ ያቀርቡ ነበር። የዘመን መለወጫ በዓል ማለት አዳዲስ ሙዚቃ ነው የምንሰማው የነበረው። እነዚህ ነገሮች በጣም እየሄዱ ከዘመን ጋር እያሻገሩ ነበር ያለው። ብዙ ሰዎችንም ያገናኙ ነበር። ብዙ ነገሮችም አንደኛ ብዙ ስራዎች እንዲሰሩም እያደረጉ ነበር። ስለ ዘመን መለወጫ አሁን ከዛ በኋላ ምናልባት በአመት ብንሰማ አንድ ሙዚቃ 2000 ላይ ሚሊኒየም ላይ በጣም ብዙ ሙዚቃዎች ነበሩ የተሰሙ። ትውልድ ነው ያገናኝ እስካሁን እያገናኙ ያሉ ነገሮች ናቸው። አንበሳ ገሳ የሚለው የነ ማዲንጎ ዘፈን እስከ እሱ አሁን የሚደርሱ አይደሉም። ከዘመን ጋር የሚያገናኙ እንትኖች እንደዚህ አይነት ትልልቅ ስራዎች አሉ፣ ብዙ ስራዎች አሉ የሚሰሩ ሰው። እንደዚህ ነገር እንዳያገናኙ የሚያደርጋቸው ምንድነው? አንድም የሙዚቃው ክፍተት ነው። ሙዚቃው ሲሰራ ለነገ ተብሎ የሚሰራ አይደለም። የትላንትና ሙዚቃዎች ትላንትና ነበሩ፣ ዛሬም አሉ፣ ከነገ ወዲያ የሚደመጡ ሙዚቃዎች ናቸው። አንዳንድ ሙዚቃዎች ሲሰሩ ዛሬ ሰሩና ጠዋት ተሰርተው ቁርስ ላይ ያዳመጠው ሙዚቃ ምሳ ላይ የሚረሱ ናቸው። ምንም ከዘመን ጋር ከትውልድ ጋር የሚያገናኙ አይደሉም። ከትውልድና ከዘመን ጋር እንዲያገናኙ የሚፈልገው ምንድነው? ከስራ ጋር ነው። ስራው ላይ ውስጥ ያለው ቃላቶች ከዜማው ጋር ጭምር ማለት ነው የተቀናበረው ጥሩ ሂደት ያለው ከሆነ አስተማሪ ነው፣ ገንቢ ነው። ትውልድን ከትውልድ ጋር የሚያገናኙ እንደዚህ አይነት ነገሮች ናቸው። እንደዚህ አይነት ስራዎች አሉ፣ ብዙ ስራዎች አሉ። አብዛኛው ሰው ያዳምጣል። እንደው በቋሚነት ሙዚቃን ፈልጎም ያዳምጣል። ደግሞ በአጋጣሚ ሬዲዮን ሲከፍት ወይ ቴሌቪዥን ላይ የሚመለከታቸው ወይ በዩቲዩብም በሌሎች አማራጮችም ሙዚቃን ሳያዳምጣል ትውልድ ይገነባል ብለን እናስባለን እኛና ሙዚቃና ትውልድ ከመገንባት አንጻር ስላለው ሚላ ብታነሳለን። በየትኛውም ክፍል የሙዚቃው ኦርደር ነበር። በወታደሩ ነበር፣ በሰፈር በቀበሌ እያለ በከፍተኛ እያለ ታች ድረስ ትምህርት ቤት ድረስ ኪነ ጥበብ ነበር። ይሄ ኪነ ጥበብ ምንድነው የሚሆነው? ትውልድ እየተገነባበት እንዳንድ ስራ እንዳንድ ኢንዱስትሪ አንድ እውቀት እንደሚፈልግ መስሪያ ቤት ያንን በትክክል ይሄዱበት ነበር። አገርንም ራሱ ይገነባል። አገርን የሚገነባው አገርን የሚጠብቀው ደግሞ እንዴት ነው? ፖሊሱም ሆነ ጦር ሰራዊቱ ሄዶ ጦር ሜዳ ላይ በሚዋጋበት አገር ድንበር በሚጠብቅበት ሰዓት ዲፕሬሽን ውስጥ እንዳይገባ፣ ብቸኝነት እንዳይሰማው፣ ሲቪሎቹም አገር ፍቅርም ብሔራዊ ቲያትርም ወታደሩም ክፍል ሆኖ ሄዶ ቅስቀሳ ያደርግ ነበር አይደለም? ቅስቀሳ ሲያደርግ የአመት ባሉን ድባብ ሊሆን ይችላል፣ የአገር ድንበሩን ለመጠበቅ ሊሆን ይችላል፣ ማህበራዊ ነገሩን ለማንጸባረቅ ሊሆን ይችላል። ኪነ ጥበብ እዛ ድረስ ትሄዳለች። እዛ ድረስ ግን የሚሄደው ትውልድ ከትውልድ ተረካክቦ ይዞታል፣ ወይም ደግሞ እዛው ተጠጋግኖ ይዞታል። ነገርኩሽ። ከሚሊቴሪ ክፍል አለ፣ ተወርጅና ከፍተኛ ወረዳ የሚባል አለ፣ ቀበሌ አለ፣ ትምህርት ቤት አለ። እንደ አንድ መስፈርት ትምህርት ሁሉ ይሰጠን ነበር። እኛ ያንን እናየው ነበረ። ለዚህ ነው እኛ እዛ ውስጥ ገብተን ሙዚቃን አድምጠ ነው ሙዚቃን አይተ ነው ሙዚቃን እንደ አንድ መስሪያ ቤት ወይም እንደ አንድ መዝናኛ ከፍለን ገብተን ገዝተን አይተ ነው መጣን። 80 ምናምን መጀመሪያ ድረስ ሄድን።
ከዛ በኋላ ቅድም እንዳለች ትንሽ አይደለም በጣም ብዙ ክፍተት መጣ። ሙዚቃው ወይም የሙዚቃው ኢንዱስትሪ ክፍተት ፈጠረ። እንደ አንድ መስሪያ ቤት እንደ አንድ ኢንዱስትሪ ትኩረት ሳይሰጠው ቀረና ተነጣጠለ። ምን ሆነ? ትውልድን መውቀስ ሳይሆን ያስኩት ቢዝነስ ሆነ። በቃ በዚህ በኩል ሾልኬ ስራ ልስራ እንጂ እንደ አንድ ስራ እንደ አንድ መስፈርት እንደሚፈልግ ወይም ደግሞ አገርን ትውልድን እንደሚገነባ አድርገው እንደ ታላላቆቹ ሲሰሩታል። እነዛ ብር አይደለም የሰሩት። በቃ ምንድነው የሰሩት? ዲሲፕሊን፣ ህግ፣ ስርዓት፣ ወግ፣ ባህልን አንጸባረቁበትና እነሱ ተወደዱ። አንድ ጊዜ ቀስጥላውን ምን ያህል አቅም ጉልበት አለ ብር አፍርተሃል ብሎ ሲለው በእኔ በሰራውት ስራ እያንዳንዱ የኢትዮጵያ ህዝብ ለኔ ሀብቴ ነዋል። አንድ ብር ከአንድ ሰው ካገኘውኝ ሁሉ ሀብት ነው ለኔ አለ። ለምን? የሰራው ስራ እያንዳንዳችን ቤትና ጓዳ ገብቶ እንደ ቅርስ ተቀምጧል። ለማን ሰጠ? እሱ ታላቃችን ነው። ለኛ ለአድማጮቹም ወይም ጥላሁንን ሆኜ ዘፍናለሁ ለምለው ሰጠን ማለት ነው። ይዘው መጥተዋል። አንድ የታምራት እና የኢንተርቪው ሰምተሽ ከሆነ ቀለበቱን አድርጎ የነበረው ታምራት ሞላ ጥላሁን የሰጠውን ቀለበት አውጥቶ በምን ሆነ? ትውልድ አወራረሰ ማለት ነው። ከዛ 70-80 ላይ የመጡትን እነዚህ ነጻዬን ደግሞ ያቸው በፍጹም አይነኬ ናቸው እነሱ ብለው እነሱም ደግሞ በራሳቸው ደረጃ ላይ ገንብተው እነሱ ደግሞ አይሙራችን ውስጥ ተቀምጠው እንዳይረሰቡ። አሁን ጸጋዬ እሸቱን ይሄ ዳራው ሀረር የሚለውን ዘፈን ስሰሚ ወይም ስሰማ እኔ በቃ 80 ዓመተ ምህረት ላይ ጭልጥ ብዬ ነው የሚለው። ኬኔዲ መንገሻን ስሰማው አንዴ ዘፍኖ ሞተ እኮ እሱ አንዴ ዘፍኖ ሞተ። ከሞተ ስንት ዓመቱ ነው? ግን አሁን ስንሰማው እኔ እዚህ ጋር ለመኖርሽ እሰታለሁ። አሁን ብከፍችው በቃ አንቺ መኖርሽን እረሳለሁ። አየሽው? ኬኔዲ ትንሽ ልጅ ከነዛ ግን ሙዚቃን እንዴት እንደተረካከቡት አየሽው? መተሽ ዘሪቱ ከበደን እናዳምጣት ትናንትና 90 ቤት ላይ ማለት ነው። እንዴት አይነት ዘፋኝ ናት! በቃ እንዴት አይነት ሌላ መጥቀስ ይችላል እኮ ማዲንጎም እያልኩ እንደዚህ ምን ልመጣ ግን በቃ ዘሪቱ ላይ ልቁምና ዘሪቱን እናዳምጣት እስኪ። በቃ ወጣ አድጋው አዘፋፈኑ ግን ኢንዱስትሪው አሳደጉት። ትውልድ 3 ትውልድ ጠቅሼልሻለሁ። ተረካክቦ መጥቷል። ትውልድ እንደዚህ ያድጋል። ክፍተት ካልሰጠሽው ክፍተት ከሰጠሽው ግን አሁን ፋና ጋር የሚገነባ ነገር አለ። ሙዚቃውን ኢንዱስትሪው ክፍተት እንዳይፈጠር የሚገነባው በሽልማቱም አዋቂዎችን በማምጣት አዋቂዎችን አክብሮ እንዲቀርጹ በማድረግ ስቱዲዮ ሰርቶ እዚህ ጋር ስሩ ይሄን እንደዚህ ይሄ ኢንዱስትሪ እንዳይገነባ በማለት ትውልድ ከላይ እስከታች እንደዚህ ፋና በመሰረተው ነገር እኮ ብዙ ቦታ ላይ እንደሱ አይነት የሙዚቃ ዘፋኞችን ኢንዱስትሪውን ትውልድ እንዲቀረጽበት ምክንያት ሆኗል ፋና። በተለይ ከግጥም ይዘት አንጻር እንጌታቸው የራስን መልከታ ብታነሳልን፣ በተለይ ከትውልድ አንጻር እኚህ ነገሮች አእምሮ ውስጥ ቀርተዋል የምትላቸውም ካሉ እድሉን እንሰጣለን። ብዙ የዘፈን ስራዎች አሉ። እኔ ከበፊት ጀምሮ ስሰማ ሁል ጊዜ የሚገርመኝ ነገር ምንድነው የጥላውን አንድ ዘፈን አለ የጠላሽ ይጠላ ብድሩ ድረስ ዋላ ምንድነው እሱ ዘፈን የሚመስለኝ ስለ ፍቅር ይመስለኝ ነበር። የጠላሽ ይጠላ ያለ ዘፈን በቃ ስለ ፍቅር ነበር የሚመስለኝ ነበር። በጣም ወደው ሰው ነበር ከሚገርሙ በላይ እና የሆነ ጋም ቅርብ ጊዜ ነው ዛሬ 3-4 ዓመት አካባቢ ነው ስለ ሀገር የተዘፈነ ብሎ ከግጥም ብሎ ደራሲ ጋር አውርተው መስለኛል። እንዴ ሰማሁት እንዴ ሬዲዮ ላይ እንዴ አልኩኝ። በቃ ስለ ሀገር ነው እንዴ አልኩኝ። እንደገና ሳዳምጠው ነው ይበልጥ ነው ወደድኩትና በቃ ውስጥ ያለው ግጥም በቃ እያንዳንዱ ስንት ስታዳምጪው ለፍቅረኛሽ ይመስልሻል፣ ለሀገር ይመስላል። ግራ የሚያጋባ ነገር ይሄ ውስጥ የማይማይነቃ የሆነ ውስጥ የሚረብሽ የሚያላውስ ነገር አለ ውስጡ። እኔ ብዙ ጊዜ አይተን ከሆነ እንደ ቴሌቪዥን ስናይ ማይክል ጃክሰን ሲዘፍን ብዙ ሰዎች ራሳቸው ስለ ይወድቃሉ። እኔ በሚገርም ሁኔታ ጥላሁን ሲዘፍን እንደ ሲመረክ ላይ እንዲያየውና ይሄ ሰውነቴ ከእግሬ ጀምሮ አድርጎኝ ዜሮ ነው የምገባው። አላውቀውም ነቃው መጨረሻ ሙዚቃው ላይ ያልቃ አካባቢ ነው የምነቃው። በጣም ከበጣም በላይ ሙዚቃዎችን ወደው በጣም ወዳለሁ። ጥላሁንን አነሳን፣ ሌሎችም በርካታ ድምጻውያን የራሳቸውን አሻራ አሳርፈዋል። በሀገር ሙዚቃ ብቻ ሳይሆን በሌሎችም ዘርፎችም ላይ እንደው ጠንከር ያለ ሀሳብን በማንሸራሸር መልእክትን በማስተላለፍ ትልቅ ይዘት ያላቸውን ነገሮች ተመልክተናል በትውልድ ውስጥ ብለን እናስባለን። አሁንም በ3 ትውልድ ነው ወስድልሽ እነ ጥላሁን ጋር እነ ሳህሌ ደጋጎ እነ ጋሽ አበበ ማን ነው ተስፋዬ አበበ ቁጭ ብለው አስበው ነው የሚሰሩት።
እዚህ ጋር ስትመጪ ሶስተኛው ትውልድ ላይ ይልማ ገብረአብና አበበ መለሰ ቁጭ ብለው አስበው ነው ጊዜያቸውን ፈጅተው ነው አይተናቸዋል። ኢንተርቪያቸውና ስራቸውን ወይም ደግሞ በሆነ አጋጣሚ ደግሞ ሲሰሩ አይተናቸዋል። እንዴት ቦታ ሰጥተው ሲሰሩ እንደነበር እኛ ያየናቸው ማለት ነው። ለምሳሌ ሳሌ ደጋጎ ቁጭ ብሎ ይጽፋሉ ወይም ደግሞ ያዜሙትና ይሄ ዘፈን ለማህሙድ ነው፣ ይሄ ዘፈን ለጥላሁን ነው የሚሆነው ብለው ይጨርሱታል። እውቀታቸው ደረጃቸው ይሄን ያህል ነው። እነሱ ምናልባት እነሱ የሆነ ትምህርት ድረስ ሄደዋል በሆነ አካዳሚ እውቀታቸው፣ ግን ሙዚቃ መታ የሙዚቃ ስራ መታ ውስጣቸው ተቀምጣ ያ ቦታ ተሰጥቷቸው ለዛ ነገር እነዛ ትውልዶች ደግሞ አጠገባቸው ሆነው በቃ ይሄ ሙዚቃ ለዚህ ነው የሚሆነው ብለው ሄደው ሰጥተውት ይሰሩታል። ስኬታማ ይሆናል። ጥላውን ከሰጡት አንዴ ጋሽ ማህሙድ ምን ብለዋል ለጥላውን ይሄንን ሰው ይሄን ዘፈን ስቱዲዮ ይዘው ሄደ ቀርጿል ብለ እንዳታስብ ሲያጠናቅለው ብለውታል። በቃ ዘፈኑን ሲያጠና እኔ ምን ነገርን ሰማኛለሁ። በቃ ሲያጠናቅደዋል። አየሹ እንዴት ማን ምን ላይ እንደሚቀመጥ ሄዶ ቁጭ ነው የሚያደርጉት። ጋሽ ተስፋዬ ደግሞ ፋዘር ማለት ነው። ሌላው ጥግ ላይ ሆነው ያንን ትውልድ ያንን የፖሊስ ኦርኬስትራ ውስጥ ያለ ትውልድ ደግሞ እሳቸው እዛ ውስጥ ነው ያሉት። እንዴት አድርገው ሲሰሩ ለሄዱት እንደዚህ እያሉ ሲሰጡ ታምራት ሞላ ሲሰጡ እንዴት አድርገው ራሳቸው ኢንተርቪው ሲጠየቋቸው ሲያዜሙት በዚህ ባሁኑ እድሜያቸው ማለት ነው ሲያዜሙት የአመት ባል ሊመጣ ይችላል ለነ ዘሪቱ ጌታውን ሲሰጡ ዘፈንን በቃ የሆነ ነገሩ ሳትገቢው እነዛ ሰዎች ጋር ሄደው ቁጭ ሲያደርጉት እንዴት ድምጹን አወቁት፣ እንዴት አክቷን አወቁት፣ እንዴት አድርገው ትሰራዋለች ብለው በቃ እንዲህ ብለው ቀርጸዋት ስትቀረጽ ፐርፌክት ናቸው። እኔ እንደው ጋሽ ፍቃደ ዋሬ አንድ ጊዜ አንድ ካሴት ሲናገር ሰምቼዋለሁ ስለ ጥላሁን ገሰሰ። በአንድ ፔርሙዝ ሻይ ጊዮን ሆቴል ውስጥ አንድ ካሴት ጥላሁን ቀርጾ ጨረሱ። በአንድ በ6-7 ሰዓት ውስጥ ማለት ነው። እነዚህ ሰዎች ለዛ ሁለቱ እንዴት እንደተገናኙ እንዴት ቦታ እንደሰጡት እዚህ ደግሞ መጨረሻው ላይ ነይና ይልማ ገብረአብና አበበ መለሰ አንድ ዘፈን ልትቀርሽ ቢታጣር ቢረዳዳ ሁሉም በአንድነት ይሄንን ቁጭ ብሎ ዜማ ቁጭ አድርጎ ነው የሚያስጠናቸው የነበረው እያለ ሲመልሰው ዜማውን ራሱ ይሰጠዋል። ራሱ ያ ዜማው ይሄ ዜማውን የፈጠረው አበበ መለሰ እንዲህ ይላል ቁጭ ነው የሚያደርገው። በቃ ይሄ ምንድነው የሆነው? ስራዬ ብለው ስለያዙት ስምን ከስራ ጋር መትከል ነበር የያዙት እነሱ። ሶስቱንም ጨረሱ። መጨረሻው ላይ ስንመጣ ቅድም የነገርኩሽ ክፍተት አለ። እሱ ጋር ተበላሽ። በቃ እኔ የራሴን ስሜት ነው የምነግርሽ። እኔ የራሴን ስሜት ነው ቹቹ ከሙዚቃ ውስጥ መቼ ወጣ ብለሽ ካልሽ ሰብሰብ ባልኩኝ። በዛ ሰዓት ምን ሆነ ቢመስልሽ እኔ ለቃላቱ መሞራጨቅ ሆነ። ቅርታ ጠይቃለሁ። አሁንም የተሻለ ስራ የሚሰሩ ነጥረው የሉ ማለት ነው። እኔ ለጥቀስ ቀደም ጠቅሼ ዘሪቱ ብዬሻለሁ። ቴዲ አፍሮ ሊኖር ይችላል። ጎሳዬን የሚያክል ኃይለኛ ኒግር የሆነ ድምጽ ሊኖር ይችላል። እነዚህ ማን ናቸው? ታደለ ሮባና እንደዚህ በጣም እንደዚህ 16 ግራም ወርቅ ሲሸለሙ ያኔ አበበ ተካ እንደዚህ አያሙሌ ጻፋቸው ንክር የሆኑ ግጥሞች አሉ። እንደዚህ ሳይሸራረፉ ሽሉክልክ ብለው ይመጡና አያሙሌ ገጠሟቸው እና ብጻት እና ምን አሉ እኮ። ግን ምንድነው የሚሆነው መሰለሽ? ፖሊስ ኦርኬስትራል ይሄ ክቡር ዘበኛ እና 70-80ዎቹ ላይ ያሉት እነ ጸጋይ እንደዚህ ተያይዘው አይደሉ። በቃ እኛ ተረካከብን እኮ። አሁንም በሬዲዮ እና በቴሌቪዥን የተለያዩ ሙዚቃዎች ይከፈታሉ፣ ሰዎችም ያዳምጣሉ። ይህ ለትውልድ ይጠቅማል ብለን እኛም እናስባለን። አንድነትን ከመገንባት አንጻር አንድነትን፣ ሰላምን፣ ፍቅርን እንደው ከማስፋፋት ከመንገር ለማህበረሰቡ ተደራሽነት ከማድረግ አንጻር በትውልድ ውስጥ ስላሉት ነገሮች አንሱልን። በተለይ አሁንም ያሉትን ነገሮች ቢያነሱልን መልካም ነው። አሁንም ላይ ያሉ ትውልዶች አንድነትን የሚገልጽ ፍቅርን የሚገልጽ ሰላምን የሚሰብክ የሚሰሩ አሉ።
ስለዚህ እነሱንም ደግሞ ማየት ብንችል ደስ ይለናል። ባንተ እይታ ወይስ አሁን ሙዚቃ ማዳመጥ አቁማል? አቁማለሁ ማለት አልችልም። ምን መሰለሽ እነዛን ጣዕም ያላቸው ነገሮች እንድናዳምጥ ያደረጉን ህግና ዲሲፕሊን ትኩረት ስለተሰጣቸው ሙዚቃው ላይ ህግ፣ ዲሲፕሊን፣ እውቅና የሙዚቃው አዋቂዎችም እዛ ላይ እጃቸውን ስላስገቡ ስናዳምጥ የነበረው። ሌላው ሙዚቃ ቤቶች የሚባሉ ነገሮች አሉ። ሙዚቃ ቤቶች ህግና ደንብን ጠብቀው የፈራውን ሙዚቃ የወጣው ሙዚቃ የተለፋበትን ሙዚቃ በአግባቡ ለህብረተሰቡ በትክክለኛ በኦሪጂናሊ መልክ ያቀርቡ ነበር። ይሄ የለም አሁን። ሌላው ብሔራዊ ቲያትር ቤቶች የለም ማለት አንችልም። ያው በልዩነት ማስቀመጥ ብንችል እንጂ እንግዲህ እስኪ ሊሆን ይችላል። እኔ አሁን ከአውቶቡስ ተራ እስከ ምስላም መስጊድ ድረስ ሙዚቃ ቤት ብየስል አሁን ማለት ነው ስንት ሙዚቃ ቤት አለ ነው የኔ ጥያቄ። የራሴ ነው በቃ እኔ የተሰማኝ ስሜት ነው የምናገር። እና የእንትና ሙዚቃ ቤት ወጥቷል ሲባል እዛ ጋር አከፋፋይ ነው፣ ዲሲፕሊን ነው፣ ህግ ነው፣ በቃ በስርዓት ነው። ራሱ ዘፋኙንም እዛው ልታገኙት ይችላል። ለምሳሌ ዘይነት ማባ፣ ንግስት አበበ፣ ጋሻው አዳል የት ሙዚቃ ቤት እንዳወጡ ብጠይቅ ይነግርሻል። እዛ ሙዚቃ ቤት ካልሄድኩ አልገዛም። አየሹ ኦሪጂናል መሆኑን አይቼ ገዛል። ብሩም ስንት ያህል ነበር? 3 ብር፣ 2 ብር 50 ነው። ማንኛውም ሰው ከወታደር ቤት እስከ ገበሬ ድረስ ሰፈር ድረስ ገጠር ድረስ ሙዚቃውን ተሰሚያለሽ። ምን ሆነ ማለት ነው? በህግ በዲሲፕሊን በስርዓት በወግ ተደመጠ ማለት። ሌላው አስተዋጽኦ ብሔራዊ ቲያትር ቤቶች ከአመት በዓል ውጪ ትዕይንተ ጥበባት ነበራቸው። ከክፍለ ሀገር እስከ ከተማ ያሉት እነዚህን ሰዎች እኮ እኛ ከተማ ነን፣ እዚህ ከተማ ነን አይደለም? ጋሻው አዳል፣ ዘይኒት ማባ፣ ንግስት አበበ የት ጋር እንዳሉ ላንቺም ላታቂ ሲራ እኔ በጣም ርቀት ላይ ነው ያሉት፣ ግን መተው የታየናቸው ከከተማ እስከ ገጠር ቲያትር ቤቶች ላይ ለአመት በዓል ለምናም ተጋብዘው አየናቸው። በዲሲፕሊን ቆመን ቁጭ ብለን አጨብጭበን አየናቸው። ካሴታቸውን በዲሲፕሊን ገዛል። ይሄ ኢንዱስትሪ ትኩረት ከተሰጠው አሁን ፋና እንደሚያደርገው ትኩረት ማንኛውም አካል እጁን አስገብቶ በአውቅና በስርዓት በጽሁፍ ያለ ሰው ገብቶ ከሰራው ወይም ፓርሻሊቲ ካልፈጠረበት የእንትና ሙዚቃ ቆይ እኔ ሆይ ልበል የእንትና ሙዚቃ እሱ እኮ እንደዚህ ያደርግም እያልን ካልገደል ነው እንደነ ጥላሁን እንደነ ታምራት ሞላ እንዳልነማየው እንደ ሚኒሊክ ወስናቸው ተባብረው ሙዚቃው ላይ ከሰሩ ሊያወጡት ያልፈለጉት ጎሜ እኮ ነው። መልካም። አሁን ቀደም ብለህ ቹቹ ያነሳቸው ነገሮች አሉ። አምባሰል እንደዚህ የተባለ ሌሎችም የሙዚቃ ማተሚያ ቤቶች እዚህ ነው ያለው እዚህ ነው የታተመው ይባላል። አሁን ደግሞ ዘመኑን በዋጀው በቴክኖሎጂ እዚህ ቦታ ያገኙታል እዚህ ቦታ ያገኙታል የሚል ይሰፍራል። አሁን እንደው በዋናነት ካንተ ጋር ምንድናነሳ የፈለግነው ነገር ምንድነው? አንድነትን ከመስበክ አንሳር ሰላምን፣ ፍቅርን፣ መተባበርን፣ መተጋገዝን ቀደም ብለህም እኮ አንተ አንስተዋል። ቢማማር ሁሉም ቢረዳዳ የሚለው ከዛም ከፍ ያሉ በዛም ልክ ከዛም ደግሞ ዝቅ ባለ ደረጃም ሊሆን ይችላል። ብቻ ሰላምን፣ አንድነትን፣ ፍቅርን፣ መተባበርን፣ መተጋገዝን፣ ህብረ ብሔራዊ አንድነትን ከፍ የሚያደርጉ ስራዎች በትውልድ ውስጥ ባንተ እንዴት ይታያሉ? እንዴት ሳሉ የሚሉትን ነጥቦች እንድታነሳለን። እሱን እኮ ስለጣው ነው እያወራሁሽ ያለሁት የምጠይቂኝ ጥያቄ ትክክል ገብቶኝ እኮ ነው። እሱን እኮ አውጥቼው ነው ከሙዚቃ ውስጥ እኮ አልወጣው እየፈለኩት ነው እዛ ውስጥ። እሱን ስፈልግ ሌላ የሚጠመኝ ነገር እያገኘው ነው። ለምሳሌ ፋና እየሰራ ነው በጣም እየሰራ ነው። ቦታ ሰጥቶ ተከራይቶ ከዛ በኋላ ራሱ ለፍቶ ስቱዲዮ እዚህ የሚታይበት ሰርቶ እኔ ተጋብዤ ማይቻለሁ እኮ 3 ጊዜ ሲመረቁ ሲጨርሱ አይቻለሁ። ከዛም ደግሞ ቦታ ሰጥቼ ቤቴም እያየሁት ነው እየፈለኩ ነው እዛ ውስጥ። አሁን ቅድም የጠቀሽልኝን ቢጣጣር ቢረዳዳ የሚለውን ዘፈን አይነት ትውልድ በሌላ መልክ ደግሞ መጥቶበታል ብለሽ ስትኝ እኔ እንጃ አላገኘውም። ሊኖር ይችላል ግን ከሙዚቃ ውስጥ አልወጣው በጣም በቃ ለሙዚቃ ያለኝና ለጥሬ ስጋ ያለኝ ነገር አንድ አይነት ነው። ይግደለኝ ሲፈልግ ሙዚቃ ውስጥ እንጂ አንሳ ስገባ ልትወጥ ይችላል። ግን እየፈለኩ ነው ያንን ያህል ድግ አድርጎ የሚሰቅለኝ ነገር እየፈለኩ ነው። የተሰበረ ቦታ አለ ይጠገን። እሺ ህብረ ብሔራዊ አንድነት ከመገንባት አንጻር ባንተ እይታ ሙዚቃውን በትውልድ ውስጥ እንዴት ተመለከተዋለህ? የትውልድ ቅብብል ማለት አንዳንዴ ምንድነው ከሙዚቃዎቹ ጋር አንጻር ስንነሳ በፊትም አሉ ሙዚቃዎች እንደዚህ ሙዚቃዎች አሉ። አሁንም አሉ ሙዚቃዎች እንደው የመስማት ያለ መስማት ችግር ካልሆነ በስተቀር አሉ። አሁንም ያሉ ልጆች አሉ። ቅድም እንዳልኩት ብዙም ፊት ለፊት እንደ ግንባር ላይ ማየት እድል የለኝም እንጂ ይሰማሉ። በየተለያዩ ጣቢያዎች ይሰማሉ። ቀንዴ እላለሁኝ አንዳንዴ እንዴት ነው በዚህ ዘመን የሚዘፈን ነው እላለሁ። ምንድነው ችግራችን ምንድነው? አሁን ለምሳሌ ነዋይ አለ ሀገሬን አርሳ የሚዘፈን አለ፣ ፀሐይ አለ ማን እንደናት የሚዘፈን
ስንሰማቸው ሁሉ እንደ አዲስ ነው ሰማቸው። ይሄም ትውልድ ይሰማዋል፣ ያኛም ያለፈውን ሰምቶታል፣ ወደፊትም ይሰማዋል። ገና ብዙ ዘፋኞች አሉ። ከነ ጥላሁን ማህሙድም አለ፣ ሂሩትም አለች። ስለ ሀገር የዘፈኑ ዘፈኖች አሉ፣ ሞቅ ያሉ ዘፈኖች አሉ። ግን እነዚህ ብቻቸውን አንዱን ከአንዱ ትውልድ ከትውልድ ያስተሳስረዋል አይባልም። ተረጁ ነው ወሳኙ። ስለ ሀገር ስለዘፈነ ትውልድ ከትውልድ ያገናኛል አይደለም። የሚከታተለው ሰው የሚገባው ሰው ነው የሚረዳው ሰው እየተረዳ የማይገባው ሰው አለ፣ የማያውቅ አለ፣ ላለማወቅ ይፈልጋል። ሁሉም ዘፈኖች ሁሉም ሙዚቃዎች ዘመን ከዘመን ያሸጋግራሉ፣ ትውልድ ከትውልድ ጋር ያስተሳስራሉ። በትውልድ ቅብብሎች በፊት ይሰራል፣ አሁን እየተሰራ ነው አይደለ? ወደፊትም ደግሞ ይሰራል ሙዚቃ። አሁን ቀደም ብሎም ሹቹ ያነሳው በተለያዩ ማተሚያ ቤቶች እንደሚታተመው ሁሉ አሁን ደግሞ ዘመኑን በጠበቁ እና ደግሞ ደረጃቸውንም ቴክኖሎጂውንም ጊዜውን በዋጁ ሂደቶች እየተለቀቀ ነው የሚገኘው። ጥንቃቄ ይፈልጋል የሚሉ በርካቶች እንዳሉ ሆነው ማለት ነው። ብዙ ስለ ሙዚቃ ካነሳን ብዙ ነገሮች ልናነሳ እንችላለን። እናንተ እንደ አድማጭ ግን መቼም ባለሙያ ይሰራል አይደለ? ድምፃውያን አሉ፣ ግጥምና ዜማ ደራሲዎች አሉ፣ የቅንብር ስራን የሚሰሩ አሉ። ከዛ በኋላ ደግሞ በምስል እንዲወጣ የሲኒማቶግራፊውንና የምስል ጥበቦቹን ደግሞ ከውነው የሚያቀርቡ ባለሙያዎች አሉ። እኚህ ሁላ የሚያቀርቡት ለተደራሲ ነው ብለን ነው እኛ የምናምነው። የሚሰማላቸው ሰው ያስፈልጋል። እናንተ ደግሞ አድማጮች ናችሁ። ፋናንም ታደምጣላችሁ፣ ሙዚቃዎችንም እንዲሁ ታደምጡ ቆይታ አድርጋችኋል። የራሳችሁን መልከታ በትውልድ ቅብብል ውስጥ እየተሰራ ነው ያለው። ቀጣይ ደግሞ እንዲህ ቢደረግ የምትሉትን ሀሳብ ብታጋሩን። ጌታቸው ካንተ ልጀምር። አሁን ይሄ ትንሽ የሙዚቃው አቀራረቡ አሁን የምንሰማቸው ሲወጡ ወጣ ሲባል ሰማለሁ። እኔ ያለው ብዙ ጊዜ በእንትን ነገር ተለቋል፣ በዚህ ተለቋል፣ በዚህ ተለቋል ሲባል ሰማለሁ። ግን አንዱ ተካትዬ አላውቅም። ለዚህ ቅርብ አይደለም ብዙ። ከዚህ ይልቅ እንደውም አይሆንም እንጂ የሚሆን ቢሆን ኖሮ ሌላ ከዚህ የተሻለ ተመራጭ ለህዝብ ለሁሉም የሚዳረስበት መንገድ ልክ ድሮ ካሴቶች እንደሚደርሱት ነገር አሁን የተሻለ ነገር ምናልባት ሌላ ቴክኖሎጂ ተፈጥሮ የሚደርስበት ነገር ቢሆን ቢዘጋጅ የሆነ ነገር የተለያየ ነገር ቢኖር ምናልባት ይበልጥ ተደራራሽ የሚሆን ይመስለኛል። ከዚህኛው አሁን ካለው አሁን እየሄደ ካለው ማለት ይሄ አሁን ያለው ይበልጥ እነሱ ጥቅም ተጠቃሚ አድርጓቸው ሊሆን ይችላል ድምፃውያኖቹ። ግን ብዙዎች ውስጥ የገባው አይመስለኝም። እንደው እዛው በመከታተል አንዱ ሁለት ሶስት ሰው ተደጋግሞ በእይታ በሚለው ከሄደው እንጂ እኔ አሁን አንዳንድ ዘፈኖችን አላውቅም፣ ብዙዎችን አላውቃቸውም። ዘፈኖችን እሰማቸዋለሁ ግን የወጡበትን ጊዜ አላውቅም። በዚህ ጊዜ ወጥቶ ነበር እንደውም አንዳንድ ጊዜ እሰማለሁ፣ ወጥቶ ነበር በዚህ ጊዜ ወጥቶ ነበር ሲባል እሰማለሁ። ግን ሰምቼው አላውቅም። ከቆየሁ በኋላ እሰማዋለሁ። በዚህ ቀይ ተለቀቀ፣ በዚህ ቀይ ተለቀቀ ይባላል። እንደዚህ አይነት ነገሮችን ትንሽ የሚያሳርቅ ነገር ቢኖር በህግ በአቀፍ ውስጥ ሆነው ማህበራት ተመስርተው ከፍ ያሉ ስራዎች እየተሰሩ እንደሆነ እናውቃለን። በተለያዩ ሚዲያዎችም እናንተም ተመልክታችኋል ብለን ተስፋ ነው የምናደርገው። ምክንያቱም መቼም ትናንት ላይ እንቆያለን ብለን እናስብም። ምክንያቱም አዳዲስ ልጆች ናቸው የሚመጡት፣ አዳዲስ ትውልድ ነው የሚመጣው። የበፊቱን ዘመናዊ ሽሬ ስራዎች ደግሞ አሉ፣ አሁን ደግሞ የሚሰሩ ልጆች አሉ። ያው በጥንቃቄ መስራት ያሻል የሚል ሀሳብ ነው እኛም ያለን። ግን አሁንም ሙዚቃ አለ፣ አሁንም በጥሩ ደረጃ በተለይ በድምጽና በምስል በቅንብር እንዲሁም በቪዲዮ ተቀንብቦ ለተመልካች እየቀረበ ነው ብለን እናምናለን። የአሁኑንም ልጆች በርቱ ማለት ያስፈልጋል የሚል ምልከታ አለ። ትናንያት የእቺ አሁን ተሸለማ የመጣችው የቬሮኒካ በጣም ጎበዝ እና ዊሃ ቬሮኒካ ከዚህ በፊትም አፍሪማ ላይም ደግሞ ያስጠሩን በርካታ ድምፃውያን አሉ። እንደ ትንሽ የመጨረሻው ነጥራለ ልክ ነው። ብዙዎች አሉ ብለን እናስባለን። አሁን በተለይ በቅርቡ እየተጠሩ ያሉ ሀገራችንን እያስጠሩ ያሉ ከፍ ያለ ስራ እየሰሩ ያሉ ልጆች አሉ። በዚሁ ልክ እዚሁ ላይ ደግሞ ግጥምና ዜማ፣ ድርሰት፣ ቅንብር፣ ምስል ላይ ያሉ በፊት ጸደንያን ነበሩ። እንደውም ቀድሞ አፍሪማም ላይ የምናውቀው በዓለም ሰንደቅ ስማችንን የሀገራችንን ክብር ከፍ የሚያደርጉ ልጆች አሉ። ይህ በትውልድ ቅብብል ያድጋል፣ ከፍ ይላል ብለን እናስባለን። ህግጋትም አላቸው። ቀደም ብዬም እኔም አንስቻቸዋለሁ። ይህ ይቀጥላል ብለን ነው ተስፋ የምናደርገው። ለሰጣችሁን ጊዜ እጅግ በጣም እናመሰግናለን ስለመጣችሁ። እንግዲህ ፋና ሚዲያ ኮርፖሬሽንንም ስለምታደምጡ ሀሳባችንም ስለምታጋሩን ከጎናችን ስለሆናችሁ እናመሰግናለን። ሙዚቃውን ስንል ሁሉንም ሰው ነው ያመሰገን ነው። ሁሉንም ሰው እንድናደምጥ ያደርጋል። እዛ ከኋላ ከፊት ቴክኒሻል ምናምን በሙሉ እናመሰግናለን። ሁለት እንግዶች ይዘን ስቱዲዮ ተገኝተን ከናንተ ጋር ቆይታ አድርገናል። አንደኛው እንግዳችን ይድነቃቸው ጌታሁን ይባላል። አንተ እንድል ስለተፈቀደልኝ ነው ወይም ደግሞ ቹቹ በሚለው በተለይ በፋና ሚዲያ ኮርፖሬሽን ለረጅም አመት በሀሳብ በማጋራት በማድመጥ እንዲሁ ይታወቃል። ሁለተኛው እንግዳችን ደግሞ ጌታቸው ደመቀ ነው የሚባለው። ለረጅም አመት እሱም ሬዲዮ ፋናን ወይም ደግሞ አሁን ፋና ሚዲያ ኮርፖሬሽንን እያደመጠ ሀሳብ እያጋራን አብሮን እስካሁን የዘለቀ አድማጫችን ነው። በግል ሙያ ዘርፍ ላይ ነው የተሰማራው። በተለይ ከአድማጭ አንጻር ምን ይመስላል?
አድማጮች ናቸው። ባለሙያው ስራውን ይሰራል፣ ከዛ ወደ አድማጭ ነው የሚልከውና ከአድማጭ አንጻር የሙዚቃ ትውልድን ስናስተሳሰር ምን ይመስላል ለሚለውን አብረን ቆይታ አድርገናል። ሙዚቃና ትውልድን አብረን ስናነሳ ቆይታ አደረግን። ቤዛዊት ከበደ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን።